የአሜሪካና የኢራን ነገር ይበልጥ ተወሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ካሳ መጠየቃቸው ደግሞ ለመወሳሰቡ ትልቅ ምክንያት ሆኗል። ለሞቱብን፣ ላለፉት በርካታ ዓመታት ላለቁብን ሰዎች ዋጋ ትክፈል ብለው ኢራንን ጠይቀዋል። ኢራን ይህንን ቅድመ ሁኔታ ከዚህ ቀደም ማቅረቧ የሚታወቅ ሲሆን ሁለቱ ሀገራት አንዳቸው ላይ የቅድመ ሁኔታ ናዳ እያስከተሉ ለመነጋገር ሳይሆን ላለመነጋገር እየተማማሉ ይገኛሉ። ይህ እንደተጠበቀ ሆኖ አሜሪካና እስራኤል በአንድ የኒውክሌር ተቋም ላይ በሚስጥር በመገኘት የሰሩት ሥራ መነጋገሪያ ሆኗል። የገቡባት ሀገር፣ በጥብቅ ሲጠበቅ የነበረው ስፍራ፣ ሚስጥራዊ ጉዞዎቹና ሌሎችም አስገራሚ ታሪኮች ተሰምተዋል። አክሲዮስ በድረገጹ ፈልፍሎ ያገኘውን ነገር ለዓለም ነግሮ ዓለም ጉድ እያለ ይገኛል። በእስራኤል ሊደበደብ የነበረው የኒውክሌር ጣቢያና አሜሪካ ጣልቃ የገባችበት ጉዳይ ሦስቱን ሀገራት ባልተጠበቀ መልኩ ያስማማው ነጥብ ዛሬ በፒያሳ ኔትወርክ ሰፋ አድርገን እንመለከተዋለን። ይህ እንደተጠበቀ ሆኖ በቅርቡ ሳውዲ አረቢያ፣ ፓኪስታንና ቱርክ ወታደራዊ ጥምረት መመስረታቸው የሚታወቅ ነው። ታዲያ እዚህ ጥምረት ውስጥ ትገባለች ተብሎ ሲጠበቅ የነበረው ግብፅ ስለምን አልገባችም? የፈራችው ያስፈራራትስ ማን ነው? ለበርካታ ሳምንታት ስትነጋገርበት የነበረውን ነገር በቃ ይበቃኛል ብላ ካይሮ የወጣችበት ሚስጥር ተሰምቷል። የአልሲሲ ፍርሃትና የቀጠናዊ ኃይል አሰላለፍም እያነጋገረ ይገኛል። እንዲሁም በኮሎምቢያ በመቶዎች የሚቆጠሩ ሰዎችን የቀጠፈው የመሬት መንቀጥቀጥ ዓለምን እጅግ አሳዝኗል። አሁንም በርካቶችን ከፍርስራሽ ውስጥ ለማውጣት ርብርብ እየተደረገ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካና ኢራን ነገር ይበልጥ ተወሳስቧል። አሜሪካ ኢራን ላይ፣ ኢራን አሜሪካ ላይ ቅድመ ሁኔታዎችን እየደረደሩ ላለመስማማት እየተስማሙ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ሰርጥ ተከፍቷል፣ መተላለፍ ትችላላችሁ የሚል መልእክት አቅርበዋል። ይህ ብቻ አይደለም። አነጋጋሪ መልእክታቸው ከካሳ ጋር ይገናኛል። ኢራን ካሳ ትክፈለን ይላሉ የአሜሪካው ፕሬዝደንት። በ5 ወሩ የጦርነት ጊዜ ከአሜሪካና ከእስራኤል ለደረሰብን ነገር ካሳ ይከፈለን ያሉት ኢራኖችን ተከትለው ነው ትራምፕ ሌላ የካሳ ጥያቄ ያቀረቡት። በጦርነቱ የሞቱት አሜሪካውያንን ጨምሮ ኢራን የገደለቻቸው ሰልፈኞችንም በተመለከተ ካሳ ትክፈል፣ በሊባኖስ፣ በሶሪያ፣ በየመን፣ በጋዛ ለጠፋ ሁሉ ገና ካሳ ትከፍላለች። ከ26 ዓመታት በፊት በየመን የነበረ አንድ መርከብ ላይ ጥቃት ተሰንዝሮ ለሞቱት አሜሪካውያንም ኢራን ትክፈል ሲሉ የአሜሪካው ፕሬዝዳንት ጥሪ አቅርበዋል። በወቅቱ አልቃይዳ ኃላፊነት ወስዶበት የነበረው ጥቃት ቢሆንም የአሜሪካ ፍርድ ቤት ግን ኢራን አለችበት ብሎ መወሰኑ የሚታወቅ ነው። ይህንን በማስመልከት ነው ትራምፕ ካሳ ይከፈለን ያሉት። 18 ወታደሮቿን በኢራኑ ጦርነት ያጣችው አሜሪካ ከ500 በላይ የሚሆኑ ወታደሮቿ እንደቆሰሉባት ይታወቃል። በርካቶችን ክፉኛ የቆሰለውን ጥቃት ኢራን ካሳ ትክፈልበት ሲሉም በግላጭ ጠይቀዋል። ኢራን ደግሞ ከ3300 ሰዎች በላይ በአሜሪካና እስራኤል ጣምራ ዘመቻ እንዳጣች በተደጋጋሚ ሪፖርት አቅርባለች። ከ200 በላይ የሚሆኑት ሕፃናት ናቸው። 120ዎቹ ደግሞ በትምህርት ቤት ሳሉ የተገደሉ ናቸው። ድልድይ ተመቶብኛል፣ መሰረተ ልማቶቼ ወድመዋል። ከዚህም በተጨማሪ የሀገሬ መሪ ሳይቀር ተገድለውብኛል ትላለች ኢራን። 125,000 ህንፃዎች፣ ከ100,000 በላይ ቤቶች፣ በመቶዎች የሚቆጠሩ ትምህርት ቤቶች፣ የጤና ተቋማትና ሌሎችም በአሜሪካና እስራኤል ጣምራ ዘመቻ ወድመውብኛል ስትል ቴህራን ታሳውቃለች። የአሜሪካው ፕሬዝዳንት ደግሞ እኛም ተጎጂዎች ነን ይከፈለን እያሉ ነው። እርግጥ ነው ከኢራን ክፍያ ጠብቀው ሳይሆን ኢራን ለምታቀርባቸው ቅድመ ሁኔታዎች ተመሳሳይ አጸፋዎችን መስጠት ስለሚወዱ ነው። ኢራን ሆርሙዝን ስትዘጋ ምን ባደርግ ይሻላል ብለው ካሰቡ በኋላ እንደውም ራሷ ኢራን በሆርሙዝ አትተላለፋትም ብለው እገዳ መጣላቸው የሚታወቅ ነው።
ይህ ውዝግብ ታዲያ ሆርሙዝ ይከፈታል፣ መርከቦችም ይተላለፋሉ የሚለውን ተስፋ ዳግም አጨልሞታል። በዚህ ሳምንት በቀን ከ6 መርከቦች በላይ ሆርሙዝን እያለፉ አይደለም። ላለፉት ተከታታይ ጊዜያት ግን ቢያንስ 11 መርከቦች ሆርሙዝን ያልፉ ነበር። ከዚያ ቀደም ደግሞ ማለትም ከጦርነቱ በፊት ቢያንስ 25 መርከቦች በሆርሙዝ ሲርመሰመሱ ይታዩ ነበር። በዚህ ውዝግብ ምክንያትም የነዳጅ ዋጋ ከፍ እያለ መጥቷል። ውጥንቅጡ አሁንም አልለየለትም። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን ደግሞ ሞጅታባ ኻሜኒ ደህና መሆናቸውን እና ከ7 ሰዓታት በላይ ከእርሳቸው ጋር መሰብሰባቸውን ነገሮች መልካም እየሆኑ እንደሚሄዱ ለሕዝባቸው ተስፋ ሰጥተዋል። እንዲሁም ዓለምን ያነጋገረው ሌላኛው ጉዳይ አሜሪካ፣ ሶሪያና እስራኤል ተነጋግረውታል የተባለው ጉዳይ ነው። ሦስቱ ሀገራት የተስማሙበት ጉዳይ የሶሪያን የኒውክሌር ተቋማት ይመለከታል። አዲሱ የሶሪያ ፕሬዝዳንት አህመድ አልሻራ ከመጡ በኋላ ከእስራኤልና ከአሜሪካ ጋር ጠበቅ ያለ ወዳጅነት እየመሰረቱ ይገኛሉ። ታዲያ እስራኤል ለዘመናት ስትብሰከሰክበት የነበረውን ጉዳይ ከአሜሪካ ጋር ሆና ሶሪያንም ማስገድዳ እያሳካች ያለ ይመስላል። ከ19 ዓመታት በፊት ሶሪያ የኒውክሌር መሳሪያ ልትታጠቅ ነው ብላ እስራኤል ድብደባ እንደፈጸመች ይታወቃል። አልኪባር የተሰኘው የኒውክሌር ፕሮጀክቷ በከፍተኛ መጠን የተመታባት ሶሪያ የኒውክሌር ፕሮግራሟን ብዙም ስትቀጥልበት አልታየችም። ሆኖም ከዚያ በኋላ አልኪባር ውስጥ የነበሩ አንዳንድ መሳሪያዎችንና ግብዓቶችን ወደ ሌሎች ስፍራዎች እንዳሸሸች ሲነገር ቆይቷል። በተለይ ሳይት 99 የተሰኘው ስፍራ የኒውክሌር ግብዓቶች የተቀመጡበት እንደሆነ ሲነገር ቆይቷል። ይህ በሚስጥር ተቀምጧል የተባለው የኒውክሌር ግብዓት እስራኤልን ክፉኛ ሲያሳስብ ነበር። አሜሪካ በጉዳዩ ገብታበት ከሶሪያ ይህንን የተራረፈ የኒውክሌር ዕቃ የማንረከብ ከሆነ የአየር ጥቃት ለመፈጸም እገደዳለሁ ብላ ስታስጠነቅቅም ቆይታለች። አሜሪካ ደግሞ ጉዳዩን አረጋጊው ብላ ዓለም አቀፉ የአቶሚክ ኃይል ኤጀንሲን ወደ ጉዳዩ እንዲመጣ አድርጋ ከሶሪያ ጋር ስምምነት መደረሱን አክሲዮስ ዘግቧል። ለበርካታ ሳምንታት ምንም አይነት ፍንጭ ሳይገኝ ዓለም አቀፉ ተቋም ሶሪያ ገብቶ ጉዳዩን እየመረመረ እንደሚገኝና የኒውክሌር መሳሪያዎቹን ለማምከን ወይም ከሶሪያ ለማስወጣት የመጨረሻው ምዕራፍ ላይ እየተደረሰ እንደሚገኝ ዘገባው ጠቁሟል። ሶሪያ አሁን ባለው ሁኔታ የኒውክሌር ቦምብ መስራት የምትችልበትን አቅም ባትገነባም ባሏት የተራረፉ የኒውክሌር መሳሪያዎች ግን አደገኛውን ደርቲ ቦምብ መስራት የምትችልበት ዕድል ሰፊ እንደሆነ ዘገባው ጠቁሟል። እናም ይህ በሚስጥር ሲጠበቅ የነበረ ስፍራ በአልሻራ አማካኝነት ፍቃድ ተገኝቶ ዓለም አቀፉ ተቋም ገብቶ የማምከን ወይም የማስወገድ ስራውን እንደሚሰራ ይጠበቃል። ትንሽ ነው የቀረው ብለዋል የአሜሪካ ባለስልጣናት ለአክሲዮስ ሲናገሩ። አሜሪካም እስራኤል እጇን ሰብስባ ወደ ጥቃት እንዳትሄድ ያረጋጋችበት መንገድ መደነቁ አልቀረም። ከአልሻራ ጋር መልካም ወዳጅነት እየመሰረቱ የሚገኙት ትራምፕ ሰውየውን መግፋት ሳይሆን ማቅረብ ፈልገዋል። አልሻራም ዓለም አቀፍ ምስላቸውን በዓለም አደባባይ ከፍ ለማድረግ እየተጉ ይገኛሉ። ይህ እንደተጠበቀ ሆኖ ከሰሞኑ ቱርክ፣ ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት መፈራረማቸው የሚታወቅ ነው። ታዲያ በዚህ ጥምረት ውስጥ ትካተታለች ተብሎ ሲጠበቅ የነበረችው ግብፅ ስለምን ጠፋች የሚለው ጥያቄ አሁንም እየተጠየቀ ይገኛል። በጋዛም በኢራኑም ጦርነት ግብፅ ከቱርክና ከፓኪስታን ጋር የተለያዩ ምክክሮችን ስታደርግ ቆይታለች። ራሷን እንዳሸማጋይ ስትመለከት የነበረችው ግብፅ ምንም እንኳን በተወሰነ ደረጃ ከኢራን የሚመጡ ጥቃቶችን ለማስቆም ከኤምሬትስና ከአንዳንድ ሀገራት ጋር የጦር ጀቶቿን በመላክ ብትሳተፍም በዓለም መድረክ ፊት ግን እንደ ተዋጊ ሳይሆን እንደ ሽማግሌ ራሷን ማሳየት ትፈልጋለች። ታዲያ በዚህ ወታደራዊ ጥምረት ውስጥ በብዙ መልኩ ከሚቀራረቧት ቱርክ፣ ሳውዲና ፓኪስታን ጋር ትቀላቀላለች ተብሎ ሲጠበቅ ነበር። ቱርክም ይህንን ስትገፋፋ ቆይታለች። ጥምረቱ እንዲፈጠር ምሰሶ ነበር የተባለችው ቱርክ ሳውዲ አረቢያንና ግብፅን ለማሳመን ረጅም ርቀት ሄዳለች። ሳውዲ በመጨረሻም አንገራግራ ስምምነቱን ፈርማላታለች። ግብፅ ግን ሸሸት ማለትን አመጣች። ለረጅም ሳምንታት የውጭ ጉዳይ ሚኒስትሮች ተሰብስበው በጉዳዩ ላይ ሲመክሩ የነበረ ቢሆንም በኋላ ግን ግብፅ እግሯን ጎተተች።
የቱርክ የውጭ ጉዳይ ሚኒስትር ሐቃን ፊዳን ስለ ጉዳዩ ተጠይቀው ሲነጋገሩ ከግብፅ ጋር አሁንም በተለያዩ ጉዳዮች እየሰሩ እንደሚገኙና ምናልባትም አንድ ቀን ይህንን ፊርማ ተፈርማለች ብለው ተስፋ እንደሚያደርጉ ለመገናኛ ብዙሃን ተናግረዋል። ማዳማስር የተባለው የግብፅ ሚዲያ ግብፅ በግላጭ ጥምረቱን ለጊዜው መቀላቀል አልፈልግም ብላ እንደተናገረች አሳውቋል። ለዚህ ደግሞ ሁለት መሰረታዊ ምክንያቶች ተሰምተዋል። የመጀመሪያዋና ቁልፏ ምክንያት እስራኤል ነች። የአሜሪካዋ አጋር ግብፅ ከጎረቤቷ ከእስራኤል ጋር መጋጨትን አልፈለገችም። ቀጠናዊ ጥምረቶች የሚያሳስቧት እስራኤል ይህ ጥምረት ለኔ ነው ብላ መወትወቷና በአሜሪካን ፊት ሆነ በሌሎች ሀገራት ዘንድ ይህ ጥምረት የክፋት ጥምረት ነው ብላ ምስል የማበላሸት ስራ ልትሰራባት እንደምትችል ጠንቅቃ ታውቃለች። እንዲሁም ከእስራኤል ጋር የሚያኮራርፋት የሚያጋጫትና የሚያላትማት ጉዳይ አላጣችም። ሌላ ጥምረት ፈጥራ እኔ ላይ ተነሳሽብኝ መባልን ስለማትፈልግ ከጥምረቱ ሸሸት ብላለች ተብሏል። ሌላኛዋ ጉዳይ ደግሞ ኤምሬትስ ስትሆን ከኤምሬትስም ጋር ያላትን ግንኙነት መልካም ለማድረግ ግብፅ ይህንን ጥምረት ለጊዜው አልመረጠችውም ተብሏል። በተለይ ከሳውዲ አረቢያ ጋር ሙሉ ለሙሉ ልጥፍ ብላ ጸረ ኤምሬትስ ንቅናቄ ውስጥ እንደገባች ማሳየት የማትፈልገው ካይሮ ነገሩን ለጊዜው ልለፈው ብላ እንደተወችው ሚድል ኢስት ዘግቧል። በግንቦት ወር ከተባበሩት አረብ ኤምሬትስ ጋር በመሆን ፈረንሳይ ሰራሽ ራፌል ጀቶቿን አንቀሳቅሳ ከኢራን የሚመጡ ጥቃቶችን በሚስጥር ስትከላከል የቆየችው ግብፅ ራሷን የኢራን ጠላት አድርጋ ላለማስመልከት ብዙ ስትጥር ታይታለች። አንዳንዶች የአልሲሲን አካሄድ የብልሃት አካሄድ ሲሉት፣ ሌሎች ደግሞ መሙለጭለጭና መርህ የለሽነት ነው ሲሉ ነቅፈውታል። በመጨረሻም ዓለም በኮሎምቢያ ርዕደ መሬት አዝኗል። ከ132 በላይ ሰዎች የተቀጠፉበት ርዕደ መሬት ከኢኳዶር እስከ ፓናማ እየተሰማ እንደነበር ዘገባዎች ጠቁመዋል። በሬክተር ስኬል 7.4 የተለካው መሬት መንቀጥቀጥ ኮሎምቢያን ክፉኛ ጎድቷታል። ከ30 በላይ የሚሆኑ ሕንፃዎች ሙሉ ለሙሉ የወደሙ ሲሆን በመቶዎች የሚቆጠሩ ደግሞ ተጎድተዋል ነው የተባለው። በካሊ፣ በፔሬራ፣ በኩይብዶ እንዲሁም በማኒዛሌስ ርዕደ መሬቱ ክፉኛ ጉዳት እንዳደረሰ እየተነገረ ይገኛል። ከሞቱትም ባሻገር በርካቶች ፍርስራሽ ውስጥ አሉና እነርሱን የማውጣት ሥራ እየተሰራ ይገኛል። ደቡብ አሜሪካ በቅርቡ በቬንዙዌላ አሁን ደግሞ በኮሎምቢያ ተከታታይ መሬት መንቀጥቀጦችን አስተናግዳ የዓለምን ትኩረት አግኝታለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።